ለዳጣ ጠይቃ ታውቃለች? አዎ ብዙ ጊዜ ትጠይቀኛለች። ምን እያለች? እሷን ጠይቃት ነው የምትለኝ። ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህ ነው? አዎ አባዬ። አውቃታለች ማለት ነው? ምኑን ያወቀ? እሺ እናትሽ የት ናት? እናቴን አላውቃት። ከምርሽ ነው? እናትሽን አታውቂያት? ያስደነግጣን አይደል? የማላውቃት ደግሞ በመልክ ብቻ አይደለም፣ ፎቶዋን አላውቀውም። ከተወለድኩ ጀምሬ ጡቷን አልጠባውም፣ ጠረኗን አላውቀውም። ይሄ እንዴት ሊሆን ቻለ? ናታን ዛሬ ደስ በሚል ሁኔታ እንግዲህ የሆድ ሆዳቸውን ሲያወሩ ነበር። ውድ ቤተሰቦቻችን እንግዲህ ዳጣ ለብዙ ጊዜ ለብዙ ዘመናት የደበቀችው ሚስጥሯን ዛሬ ለናታን ይፋ አድርጋ ነግረዋለች። ያው ነገሮች ከጫናዎች ከተለያዩ አንግሎች አንፃር ዛሬ ያው ስሜቷን በቃ ብዙ ነገሮች ሸሽጋ ቆይታለች። በነገራችን ላይ ማንም የሚያውቅ የለም እንደምታውቁት። ግን እዚህ ቤት ከመጣች ራሱ ሰላም፣ ናታ፣ ሌላውን ቤተሰብ የተለያየ አይነት ጥያቄ ጠይቃታል። በመሀል ስሜት አይስቶን አንዳንድ ነገሮች ቢወጡባትም ግን መልሳ በጣም ጎበዝ ለሆነች በጥበቧ በራሷ መንገድ ነገሮችን ለማስቆም የምታደርገው ጥረት በጣም ቀላል የሚባል አይደለም ማለት ነው። እንግዲህ ዛሬ ያው በቃ እየደረሰባት ያለው ጫናም በዛ ላይ ለእናቷን ለማወቅ ካላ ጉጉት አንፃር ያው አባቷንም ተደጋጋሚ ጥያቄ እየጠየቀች ነው። ከዛ ደግሞ ባለፈ ናታን እንግዲህ ለዳጣ ያለው ካለው አቀራረብ አንፃርና ከሷን ፊሊንጓን ለመረዳት ከሱ ከመጠየቁ አንፃር ደጋግሞ ጠይቃት ነበር። ዛሬ ደግሞ በቃ ዛሬ ማለቅሽም እቤት ውስጥ እንግዲህ እያወሩ እያለ አጋጣሚ በቃ ጥሩ ነገር እየተመካከሩ እያወሩ እየተጫወቱ ባለበት ሰዓት ላይ እንግዲህ አብጌል መጣች ማለት ነው። አብጌል ስትመጣ ያው ዳጣ እንደምታውቁት አብጌልን ማየት አብጌል ጋር እንትን ማለት በጣም ስለሚደብራት በቃ ቻው ብላ ነው የትታችሁ የወጣችሁ። ከወጣችም እንግዲህ እሱ አልተዋትም። ምንድነው ያለችው? አይ በቃ ቻው ብላ ነው ሄደችው ማለት ነው። እንግዲህ አብጌል ምንድነው ሁላችሁም የዘጋችሁ ምናምን እያለች እንግዲህ እየተገላመጠች ነበረ። ያው በመጨረሻም እንግዲህ ቤት ትቷት ቀጥታ ወደ እንትን ነበር ሄደው ማለት ነው ወደ ቤተሰቦቻችን። ከዛ በኋላ ቀጥታ ከወጣችን በኋላ እንግዲህ ተደዋውለው ተያይዘው ነው የሄዱት ማለት ነው ወደ ውጭ ሄደው ደግሞ እንደዚህ በቃ ክፍት ቦታ ላይ ማለት እንደዚህ አሁን ባሉበት አሪፍ ቦታ ላይ ሄደው እንግዲህ ዳጣን በቃ ዛሬ እንድትነግርኝ ይፈልጋለሁ ብሎ ነበር የጠየቃት። ጥያቄዎቿንም ያው ደጋግማ ማለት ደጋግሞ ሲጠየቃት እንግዲህ ዛሬ ለመናገር ወስናለች ማለት ነው። እንግዲህ ቃል ግባኝ መጀመሪያ ለማንም ላታወራ ብላ ነበር መጀመሪያ ቃል ያስገባችሁ። ከዛም በኋላ እንግዲህ እሺ ብሎ ሲያደምጣት ነበረ። እሷም ነግረዋለች። መጀመሪያ የምፈልገው ጥያቄ ምንድነው ስትለው እንግዲህ የት ነው ተወለድሽው? የት ነው ያደግሽው? በቃ ብዙ ጥያቄዎች ነበር የጠየቃትና ተወልጄ ያደግኩትም የተወለድኩትም አዲስ አበባ ውስጥ ነው፣ ግን ብዙ ነገሮች አሉ ለኔ ግን በጣም ከባዱና ዋናው እንትኑ እናቴን በህይወት እንዳለች ትኖርም በህይወት እንዳለች አውቃለሁ፣ ግን እናቴ አላቃትም። ወልዳ አላጠባችኝም፣ አላጠበችኝም፣ አላሳደገችኝም። እስቲል አሁን ድረስ በቃ ነበር ያለችውና ማለት ነው። አረ በቃ ብዙ ነገሮች ነው በቃ ስሜታዊ ሆና በእንባ ጭምር ነበር ለናታን የነገረችውና ናታንም እንግዲህ ቁጭ ብሎ ሲያደምጣት ነበር። ይሄ ነገር እንዴት ሊሆን ይችላል ማለት እንዴት እናቴን አላውቃትም እያልሽ ነው? ታዲያ ማን አሳደገሽ የሚለው ጥያቄው ደግሞ
ለሷ በጣም ከባድ ነበረ። በቃ እስኪ ተረጋጋና እኔ ልጨርስልህ እስኪ ለምን አታደምጠኝም እያለችው ነበረ። ለሁሉም እንግዲህ በእንባ በብዙ ነገሮች ውስጥ በብዙ ውጣ ውረድ ውስጥ ሆና ለናታን ማስረዳት ያለባትን ነገር አስረድታለች። ወደ ቤተሰቦቻችን ከማስረዳትን ባለፈ ያለውን ነገር እንግዲህ አብራርታ ነው የነገረችው። እሱም በሚገርም ትዝብትና በሚገርም ሁኔታ አድምጧት በቃ አብሽሪ አይዞሽ ከጎንሽ ነኝ አለሁ ብሏት ነው የተለያዩት ማለት ነው። ቤተሰቦቻችን እኔ እኮ አለሁ በቃ በዛሬ ሚስጥር ጠባቂ ነኝ ምንም ችግር የለውም በቃ ወይ ይሄን እንደዚህ አይነት ብስለት ያገኘሽበት ከጀርባሽ የሆነ ነገር እንዳለ ያስታውቃል እያላት ነበረና ናታን እኔ እኮ ካንተ ጋር መሆን ጠልቼ አንተ ሳልወድ ቀርቼ ምናምን አይደለም፣ ግን ደግሞ ከአቢጌል ጋር የሚመጣውን ግፊት በዛ ላይ ደግሞ በእኔ ምክንያት ስትናደድ አቢጌል በጣም ታሳዝነኝ። ስለዚህ ለምን በእኔ ምክንያት አልሆነ ቦታ ለምን ትገባለች? ለምን ትናደዳለች? ስትናደድ ደግሞ በጣም ነው የምታሳዝነኝ። እሷ ከዛ አንጻር ነው ብላ ነበር የተለያዩት ማለት ነው። ያው አቢጌል ስትመጣባቸው ቀጥታ ነበር የተለያዩትና አቢጌል እዛም አሉበት ቦታ ድረስ እንግዲህ ውሃ ነግራት መታለችና ስትመጣ ዳጣው ልቅ ብላን ሄደችው። እንግዲህ ናታንን ያው አቢጌል አሃ ለካ እንደዚህ ነው ወይ ማለቷም አይቀርም። እንግዲህ እሱም ይችላል ማለት ነው፣ ምንም አይመስለውም። እንግዲህ ዳጣን ሲሄድ ለጉንጬናት ሲሚኝም ነበር ያላት ማለት ነው። አረ እንዴ ጉንዳኔ ሳምሃል አለችው። አረ ወይኔ ዳጣ። እንግዲህ ከዛ ከተመለሰ በኋላ ደግሞ ናታንና ጋሽ ደረጀ አጋጣሚ እያወሩ ያለ መኪና ላይ በወሬ ስለ ውሃ አንዳንድ ወሬዎችን እያወሩ በነበረበት ሰዓት ላይ ማለት ስለ ውሃ ጤንነት ጉዳይ በቃ ማለት አንዳንድ ነገሮችን ማወቅ አልቻለችም እና በቃ ሞኝ ልትሆን ይችላል ምናምን እያለጋች ደረጀ እንግዲህ ካሳቡ የተነሳ ከሱ ከጭንቀቱ የተነሳ አንዳንድ ነገሮችን እያወራው ነበርና በዛ መካከል እንግዲህ አሁን ላይ እኮ ዳጣም ስላለች ችግር የለውም እስካለች ድረስ ዳጣ እስካለች ድረስ ነበር ያለውና ጋሽ ደረጀ ዳጣ የትም አትሄድም እኮ እንዴት እንደዛ ብለህ አሰብክ ነበር ያለው። አይ እንደው ምናልባት ከሆነ ብዬ ነው ነበር ያለውና በመጨረሻም እንግዲህ ጋሽ ደረጀ ናታን እንደው ሰላም ስለ ዳጣ ጠይቃት አታውቅም ወይ ምናምን እያለው ነበርና ተጠይቀኛለች ሁሌ እንደውም እሷ ሳትሆን የምጠይቀው እኔን ሁሌ ጠይቅ ትለኛለች ስለ ዳጣ ምንድን ጥያቄ ነው ጠይቅ የምትለስ ሲለው እንግዲህ ጋሽ ደረጀ ጠይቅ የምትለኝ የት እንደተወለደች የት እንዳደገች ስለ እናትና ስለ አባቷ እንዲሁም ስለ ተወለደችበት አካባቢ ጠይቃት ትለኛለች ስለ አስተዳደጓ። ግን ዳጣ ያው ስለ የቀልድ እንጂ እውነት ያለው ነገር ስለማታወራ ያው ምንም እንትን ያለው ነገር የለም ነበር ያለውና ጋሽ ደረጀ እንግዲህ እንደዛ ሲሆን አኪ ለካ አውቃታለች ማለት ነው ነበር ያለው ማለት ነው። በዚህ መካከል እንግዲህ ምኑን ያወቀችው ምንድን ሲል ጋሽ ደረጀ እንግዲህ ድንግጥ ብሎ ቀጥታ ነው የወረደው ማለት ነው ከመኪናው። ናታንም እዚህ ጋር በቃ የሆነ ቀርቀብ ባለ ማለት ነው። መጀመሪያም ዳጣን እንግዲህ ለሰላም ነው የምነግራት እንጂ ለሌላ ሰው አልናገርብሽም ብሏት ነበርና እንዴ ለሰላም ቢሆን እንዳትናገር ምክንያቱም ካስፈለገ እኔ እነግራታለሁ እንጂ አንተ እንዳትነግረኝ ምክንያቱም አደራ ስላለችኝ ለሷማ መናገር ግዴታዬ ነው ብሏታል ማለት ነው። እንግዲህ ናታን ለሰላም ስለሚነግራት ሰላም በእርግጠኝነት አሁን ዳጣ ልጇ የመሆኗን የማወቅ እድሏ በጣም ሰፊ ነው ቤተሰቦቻችን። እሱም ብቻ ሳይሆን ምናልባት ናታንም ደግሞ ይሄን ያለውን ነገር ለዳጣ ከነገራት ጋሽ ደረጀ ያለውን ነገር ይሾ እየሰፋ እውነታው ግልጽ እየሆነ ይሄዳል ማለት ነው። በዛ ላይ አቢጌል ደግሞ በጣም ነገሩን እያከረችው ትገኛለች። ዳጣ እኮ እህቴ ነሽ አለችኝ እያለች ነበርና ወይዘሮ ማርታ እንግዲህ ታዲያ አግኝተሽው የዳጣን እህትነት ላንቺ እህት ለኔ ልጅ ሆናን ነው ታዲያ ምን ከፍቶሽ ነው እንደዚህ የምትሆኑ እያለች ነበር ማለት ነው። ዲቪሶቻችን በጣም የሚገርም ታሪክ ነው፣ ደስ የሚል ዳጣ ድራማ እንግዲህ በጣም አስተማሪ ሁላችንም እየተማርንበትም እየተዘናናንበትም አንዳንድም በህይወታችን ያሳለፍናቸውን መስመሮች የሚየነካካ የሚሄድ ድራማ ነው። በጣም ነው ደስ የሚለው። እኔ በራሴ በጣም ብዙ ነገር የተማርኩበት ብዙ ነገሮች ማለት ነው። ትግስትን እንግዲህ የሰላምን ጽናት የዳጣን የቤተሰብ ፍቅር በቃ ብዙ ታሪኮችን ያጠቃሉ የያዘ ነውና እንግዲህ በመጨረሻም ደግሞ ሁሉም ነገር ሰላም ሆኖ በተለይ ጋሽ ደረጀና ወይዘሮ ማርታ ነገሩን በቀላሉ እንደሚፈቱት አንጠራጠርም። ውድ ቤተሰቦቼ እስካሁን ላይክ ያላደረጋችሁ ካላችሁ ቤተሰቦቼ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰቡን ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ አመሰግናለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።